በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ያላችሁ ሁላችሁም የቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ወምእመናት በእግዚአብሔር ፍጹም ሰላም ሰላማችሁ ይብዛ። የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። ስለ ነገረ ማርያም አጠር ያለ ትምህርት እናቀርባለን። ያለንበት ወቅት ጾመ ማርያም ወይም ደግሞ በቅድስት ድንግል ማርያም በበዓለ ፍልሰታ በሱባኤ ወቅት ስለሆነ ስለ ቅድስት ድንግል ማርያም ወይም ስለ ነገረ ማርያም እናቀርባለን። መሪ ቃል እንዲሆነን ቅዱስ ያሬድ አባታችን ከዘመረው አንዱ ቃል ይሆናል። ቃሉም እንዲህ ይላል። ፈለሰት እምዘይበሊ ሀበ ኢይበሊ፣ ከሚጠፋው ወደማይጠፋው ዓለም ተሻገረች ይላል። ይህ ቃል ቅዱስ ያሬድ በዜማም በቃልም ያቀረበው በምስጋና የሚቀርብ የእግዚአብሔር ቃል ነው። የሚቀርብበት የምስጋና በዓልም በነሐሴ 16 ወይም 15 በዋዜማው ዕለት የሚቀርብ ሲሆን ምናልባት የቅዱስ ያሬድ ትምህርት ምስጋና እንዲሁ በቃል ብቻ ስለማይቀርብ በድምፅም ወይም በዜማም ላቀርብላችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደብተራ ፍጽምት ዘጳውሊ ወማኅደሩ በጽድቅ ዘግብራ ካሊ ፈለሰት እምዘይበሊ ሀበ ኢይበሊ በመሰንቆሁ እንዘየሃሊ ዳዊት አወሃ ተወልዳ ወዓሊ ይላል የቅዱስ ያሬድ ምስጋና። ከዚህ ከተገለጸው ነግሱ አንዱ አጭሩን ቃል የተጠቀመው ቅዱስ ያሬድ ከዚህ ከሚጠፋው ዓለም፣ ከኃጢአተኛው ዓለም፣ ከበደለኛው ዓለም፣ ከሚያልፈው ዓለም ወደማያልፈው ወደ ሕያው ዓለም እግዚአብሔር ለዘላለም ነግሶበት ወደሚኖረው ሰማያዊ ዓለም ተሻገረች ነው የሚለንና እንዴት እንደተሻገረች እንዴት እረፍቷን፣ ትንሣኤዋን፣ እርገቷን በአጠቃላይ በሰፊ መግለጽ ባይቻልም አጠር ባለ ነገር ለማቅረብ እግዚአብሔር ቅዱስ ፈቃድ እንጠይቃለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ስለ ቅድስት ድንግል ማርያም የጻፉ የደረሱ ያመሰገኑ እየተቀኙ የዘመሩ እጅግ በጣም ስፍር ቁጥር የሌላቸው አባቶች ናቸው። ከነሱ አንዱ መጽሐፈ ቴዎፍሎስ ድርሳነ ቴዎፍሎስ የተባለ ስለ ቅድስት ድንግል ማርያም በሰፊው ከደረሰው አንዱ ስለ በዓለ ፍልሰቷ ወይም ደግሞ ስለ ፍልሰታ የሚገልጽ አጠር ያለ እንጠቀማለን። እርሱም እንዲህ ይላል። ከመጽሐፉ የተገኘ ቃል በግዕዙ ስንመለከት እንዲህ ይላል። እስመ መጽሐፈ ዜናሃ ሀሎ ሀበ ዮሐንስ ዘይንእስ ዘያፈቅሮ እግዚእ ፈድፋደ እምካልአኒሁ በከመ አፍቀሮ ክርስቶስ ከማሁ አፍቀረቶ እግዝእትነ ማርያም ይላል። ስለ ቅድስት ድንግል ማርያም ሕይወት ታሪክ ከልደቷ እስከ እርገቷ ያለውን የሚናገር ታሪክ የሚናገር መጽሐፍ በዮሐንስ ዘንድ ጌታ ይወደው የነበረ በዮሐንስ ዘንድ እንዳለ የሰሙ የግብፅ ሊቃውንት ይህንን ጽፏል ማለት ነው። ቃሉ ምናልባት ተጨማሪ ቃል አለውና በከመ አፍቀሮ ክርስቶስ ከማሁ አፍቀረቶ እግዝእትነ ማርያም። ይህ ዮሐንስ ወልደ ነጎድጓድ የተባለ በጌታ ዘንድ ከሌሎች በተለየ ሁኔታ ይወደድ የነበረ እመቤታችንም እንዲሁ ትወደው እንደነበረ ይነግረናል ማለት ነው። ስለዚህ መጽሐፍ ስለ ቅድስት ድንግል ማርያም ሲናገር እንዲህ ይላል።
ወማርያም ሰህሪት ወንጽሕት እምከርሰ እማ ወተወልደት በቅድስና። እነሆ ማርያም ማለት የተመረጠች ናት፣ በአብ በወልድ በመንፈስ ቅዱስ በሥላሴ የተመረጠች ናት፣ ንጽሕትም ናት። ከእናቷ ማኅፀን ጀምራ በቅድስና የተወለደች ናት። ስለሆነም ወመጣወት ነፍሳ ከመ ከብካብ ለቤተ እግዚአብሔር እንደ ሙሽሪት በንጽሕና በቅድስና ተዘጋጅታ ተሰናድታ ለባልዋ እንደምትቀርብ ቅድስት ድንግል ማርያምም በንጽሕና በቅድስና ስርጉት በንጽሕና ስርጉት በቅድስና እትምት በድንግልና እንዳሉ አባቶቻችን በዚህ ሁሉ የተዋበች ናትና ራሷን ለቤተ እግዚአብሔር ራሷን ለእግዚአብሔር እንዳስረከበች ይናገራል ይህ መጽሐፍ። ስለዚህ ይህ መጽሐፍ በዚህ ደረጃ ያለችውን እግዚአብሔር ለማዳኑ ሥራ የመረጣትን ቅድስት ድንግል ማርያም ከአበው ከአባቶች ከአርእስተ አበው ከካህናት ከነገሥታት ከባለጠጎች ከሁሉም እንዴት አብልጦ እንደመረጣት እንዲህ ይላል። ወይባርኮሙ ለአበዊነ ስዩማን ካህናት እለ ይሬእይዎ ለሕዝብ እስከ ለዓለም። እነሆ እስከ ዘላለም ድረስ እግዚአብሔርን ሕዝብ ሥርዓተ ኦሪቱን በመጠበቅ ቤተ መቅደሱን በማጠን እግዚአብሔርን ቃል በማስተማር እግዚአብሔርን ቃል በመተርጎም የእግዚአብሔርን ድምፅ በማሰማት የእግዚአብሔር እንደራሴ ሆነው የሚያገለግሉት ሕዝበ እግዚአብሔርን ሕዝበ እስራኤልን የሚጠብቁትን እነዚህን አበው አባቶች፣ ካህናት፣ መኳንንት፣ ነገሥታት ከነዚህ ወገን ቅድስት ድንግል ማርያም አብልጦ እንደመረጣት የባረካቸው ከነዚህ ከባረካቸው የተገኘች ከነዚህም በተመረጠ ሁኔታ የተመረጠች ጽድቅ ለካህናት እለ ይቀውሙ ቅድመ እግዚአብሔር እግዚአብሔር ፊት የሚቆሙ ካህናት ነበሩ። ለአበየ ክብሩ ወለስብሐቲሁ ለክብሩ ለአምላክነቱ ለጌትነቱ ምስጋና ከሚያቀርቡ ከነዚህ ሁሉ አብልጦ እንደመረጣት ይናገራል። አበልቲ ይዜምሩ ወነዳያን ያኩቱ አይሩግ ይጸሩ ወአንስት አዋልድሃ ለሔዋን ይሴብሐ። እነሆ በየወገናቸው በየአመጣጣቸው በየዘመናቸው በየጸጋ ማዕረጋቸው ሁሉ እግዚአብሔርን ያመሰግኑት ነበር። ባለጠጎች በምስጋና ነዳያነ ስለ ነፍስ ስለ መንፈስ ነዳያን የሆኑትም እግዚአብሔርን በማመስገን እነዚህ ሽማግሌዎችም ጠዋት ለኪዳን ሰርክ ለመስዋዕት እንደሚመላለሱ እነዚህ አዋልድ አንስት የተባሉትም የሔዋን ልጆች የሆኑት ሴቶችም እነሆ በምስጋና እግዚአብሔርን በምስጋና ከፍ ከፍ ከሚያደርጉት ይላል። ለእለ ያስተበቁ እስመ እምኔሆሙ ኀሬከ ለዛቲ ብእሲት እንተ ሰመርካ ለከ እምቅድመ ዓለም። ስለዚህ ከነዚህ ወገኖች አብልጦ እግዚአብሔር ቅድስት ድንግል ማርያምን እነዚህ የተባረኩ ናቸው፣ እነዚህ የተቀደሱ ናቸው፣ እነዚህ በአምልኮታቸው እግዚአብሔርን ደስ ያሰኙ ናቸው። አብርሃም በእምነቱ ሁሉም እግዚአብሔር በገለጸላቸው እግዚአብሔር በሆነላቸው እግዚአብሔር በፈቀደላቸው ሁሉ ሙሴ በነቢይነቱ ሳሙኤል በክህነቱ ሁሉም እግዚአብሔር ደስ እንዳሰኙት ሁሉ ከነዚህ ደግሞ አብልጦ ቅድስት ድንግል ማርያምን እንደመረጣት እንተ ሰመርካ ለከ እምቅድመ ዓለም ዓለም ከመፈጠሩ በፊት እግዚአብሔር የመረጣት የወደዳት እንደሆነች የመጽሐፍ ይነግረናል ማለት ነው። እንግዲህ ቅድመ ዓለም ሲል ከዓለም በፊት ዓለም ከመፈጠሩ በፊት ቅዱስ ጳውሎስም ስለዚህ ጉዳይ አጉልቶ አስተምሮናል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 4 ላይ በከመ ኀሬነ ሎቱ ቅድመ ይትፈጠር ዓለም ከመ ይረሴነ ቅዱሳነ ወንጹሐነ በቅድሜሁ ዘእንበለ ነውር በተፋቅሮ ይላል የቅዱስ ጳውሎስ። ይህ በአማርኛው ሲፈታ ምን ማለት ነው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅርም እንሆን ዘንድ በክርስቶስ መረጠን ይላል። በክርስቶስ መረጠን። እኔና እናንተ እነሆ ዓለም ከመፈጠሩ በፊት
የመንግስቱ ወራሾች እንሆን ዘንድ የተመረጥን የታቀደልን የተለየን የተቀደስን ከሆነን ዘንዳ እነሆ የእግዚአብሔር እናት የሆነችው ቅድስት ድንግል ማርያምማ እንዴት በትልቅ ሰሌዳ እንዴት እግዚአብሔር አይስላትም? እንዴት ስለ እርሷ እግዚአብሔር አይናገርም? እንዴት ስለ እርሷ በነቢያቱ አድሮ ስለ እርሷ አይሰብክም? አይናገርም? ይናገራል እንጂ። እርሷማ የእግዚአብሔር እናት እኮ ናት። እርሷማ ለትልቅ ዓላማ የተመረጠች እኮ ናት። ከዓለም በፊት ዓለም ከመፍጠሩ በፊት እግዚአብሔር የሰው ልጅን የሚያድንበት የሰው ልጅን የሚያከብርበት መንገዱን የዘረጋባት ቅድስት ድንግል ማርያም ናትና ዓለም ከመፈጠሩ በፊት እመቤታችን በሕሊና እግዚአብሔር ትታሰብ ነበረ ብለን እንሰብካለን ማለት ነው። ስለዚህ ይህንን ያደረገ እግዚአብሔር ምስጋና እንደሚገባው ድርሳነ ቴዎፍሎስ የተባለ መጽሐፍ እንዲህ ይላል። ብሩክ እግዚአብሔር ዘፈነወ ወልዶ ይህድር ውስተ ማኅፀነ ድንግል፣ እነሆ በማኅፀነ ድንግል ያድር ዘንድ አንድያ ልጁን ወደ ዓለም የላከ ወደ ዓለም የሰደደ አባታችን እግዚአብሔር አብ የተባረከ ነው ይላል። ወብሩክ ክርስቶስ ዘአብያ ለወላዲቱ በዕለተ ዕረፍታ። አዎ ያ ተልእኮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ እንደሆነ ፍጹም ሰው የሆነው በማኅፀኗ 9 ወር ከ5 ቀን የተጸነሰው በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው ዕለተ ዕረፍቷን ያከበረ መድኃኔ ዓለም ኢየሱስ ክርስቶስን የተባረከ ነው ይላል ይህ መጽሐፍ። የእግዚአብሔር ስም ብሩክ ነው፣ እውነት ነው። ነቢየ እግዚአብሔር ዳዊትም በመዝሙር 118 ላይ ብሩክ ዘይመጽእ በስመ እግዚአብሔር ባረክናክሙ ቤተ እግዚአብሔር እግዚአብሔር እግዚእ አስተርአየ ለነ ይላል። አዎ እግዚአብሔር ነኝ ብሎ እግዚአብሔር ስም የሚመጣ እርሱ የተባረከ ነው። አዎ ይህንን በማመን የጸናችሁም በእግዚአብሔር ቤት ባረክናችሁ እግዚአብሔር እግዚእ አስተርአየ ለነ። አዎ ጌታ እግዚአብሔርም በለበሰው ሥጋ ምድርን በኪደተ እግሩ ባረከ። ለዓለም ቤዛ የሆነ ዘንድ ሥጋውን ቆረሰ፣ ደሙን አፈሰሰ፣ መድኃኒት ሆነልን ይላል ነቢየ እግዚአብሔር ዳዊት ማለት ነው። ስለዚህ እግዚአብሔር አምላካችን ይህንን ሁሉ ስላደረገልን እመቤታችንን ስላከበረልን እንባርከዋለን፣ እናመሰግነዋለን። እግዚአብሔር ስም የተባረከ ይሁን። ዘከመ ወጻት እምዘ ዓለም ናሁ ተጋቡ ወሃቢሃ ኩሉ ፍጥረት እለ በሰማያት ሰራዊተ ኃይላት። አዎ ታዲያ ይህንን ካለ በኋላ እመቤታችን ቅድስተ ቅዱሳን በጥር 21 በዕለተ እሁድ ቅድስት ነፍሷ ከቅድስት ሥጋዋ በምትለይ ጊዜ ተጋቡ ወሃቢሃ ሁሉ ፍጥረት ሁሉ ወደ እርሷ ተሰበሰቡ ይለናል። ሲጠቅስ በሰማያት ጸንተው የሚኖሩ ሰራዊተ ኃይላት 10 ከተማ ጸንተው የሚኖሩት ቅዱሳን መላእክት እንዲሁም መጽኡ ነቢያትም ከያሉበት እግዚአብሔር ጠቀሳቸው እንዲመጡ አደረገ። መጽኡ 10 ክሌቱ ሐዋርያት 12ም ከየሀገረ ስብከታቸው ተሰበሰቡላት። መጽኡ 70 ክሌቱ አርዲት 72 አርዲትም መጡላት። መጽኡ ሄራን ወሰማይት መዋዕያን አሸናፊ የሆኑ ሰማዕታትና ደጋግ አባቶች እናቶች በዕለተ ዕረፍቷ ተሰበሰቡላት። መጽኡ ጻድቃን መሃይምናን፣ አዎ አማንያን እንደ አብርሃም በእምነታቸው ጸኑ፣ እንደ ኢዮብ ጻድቃን የሆኑት ሁሉ ወደ እርሷ በዕለተ ዕረፍቷ ተሰበሰቡ ይነላል። እንግዲህ መጽሐፉ አብዝቶ ሲገልጽ እንዲህ ይላል። መጽኡ ሄኖክ ወሙሴ ወኤልያስ ወኩሎም ሰራዊተ መላእክት። እነ ሄኖክ እነ ሙሴ እነ ኤልያስ እነዚህ ሁሉ የሰራዊተ መላእክትም ጭምር መጡላት። ወመጽኡ ወማኅበረ አብርሃም ይስሐቅ ወያዕቆብ ወዳዊት ለእሙንቱ ኩሎም አሕዛብ ሕያዋን ወሙታን መጽኡ ይሳለምዋ ለማርያም ወላዲተ እግዚአብሔር ኩሉ። አዎ የአብርሃም ማኅበርተኛ የሆኑ እነ ይስሐቅ እነ ያዕቆብ እነ ዳዊት እነዚህ አባቶቿ ናቸውና ልጃቸውን ያከብሩ ዘንድ ወለቶሙ ለነቢያት እንደሚል ቅዱስ ያሬድ
የነቢያት ልጅ ናትና ልጃቸውን ያከብሩ ዘንድ ባለ ዕረፍቷን ያዩ ዘንድ ያመሰግኗት ዘንድ መላእክት በዝማሬ ያሳርጓት ዘንድ ነቢያትም ትንቢታቸው የተናገሩት እውነት እንደሆነ ያረጋግጡ ዘንድ ኖ በዕለተ ዕረፍቷ ተሰበሰቡ ይለናል። ይህ ጥንታዊ አስተምህሮ በአራተኛው ክፍለ ዘመን የነበረ አባቶቻችን ስለ ቅድስት ድንግል ማርያም የሰበኩት የጻፉት ለምእመናን ያስተላለፉት ትምህርት ነው። ስለዚህ ከዚህ ጋር ቅዱስ ያሬድ ከነዚህ ሊቃውንት እንደ አንዱ ነውና ይህንን በመሰለ መልክ ይህንን በመሰለ ታሪክ ፍሰት ቅዱስ ያሬድም በመዝሙሩ በምስጋናው እንዲህ ብሎ ቅድስት ድንግል ማርያምን ያመሰግናታል። እንግዲህ የቅዱስ ያሬድ ምስጋና በአምስተኛው ክፍለ ዘመን የነበረ ምስጋና ነው። በአምስተኛው ክፍለ ዘመን ያቀረበው ምስጋና ማለት ነው። ስለ ቅድስት ድንግል ማርያም ከነሐሴ 16 በኋላ በሚውለው እሁድ የሚቀርብ በዕለተ እሁድ የሚቀርብ ምስጋና እንዲህ ይላል። አይረግዋ መላእክት ውስተ ሰማያት ጥዕምት በቃላ ወሰናይት በምግባራ። እነሆ በሥራዋ ሁሉ እጅግ በጣም በእግዚአብሔር ፊትና በሰው ዘንድ የተከበረች የተወደደች እናታችን ቅድስት ድንግል ማርያም በንግግሯም ሁሉ የተካነች በቅዱሳት መጻሕፍት የተካነች እናታችን እነሆ በምታርግ ጊዜ መላእክት በምስጋና አይረግዋ መላእክት ውስተ ሰማያት ወደ ሰማይ በምስጋና አሰረጓት ይላል። በዛን ጊዜ ወተባረክ ነቢያተ ወሐዋርያተ በዛን ጊዜ በምታርግ ጊዜ ክርስቶስ አምላካችን ወእንዘ ይባርኮሙ ተራሃቆሙ መሶጠ ደመና ወሰወሮ እንደሚል ወንጌለ ሉቃስ ወንጌል ሲባርካቸውም ሲያርግም እየባረካቸው በርቀት ያይደለ በርህቀት ከፍ ከፍ እንዳለ ሁሉ ቅዱሳን ሐዋርያትን እየባረከ እንዳረገ ሁሉ እመቤታችንም ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ነገሥታትን፣ መኳንንትን ሁሉ ያከብሯት ዘንድ የተሰበሰቡትን እየባረከቻቸው በቅዱሳን መላእክት እንዳረገች የአባቶቻችን አስተምሮ በዚህ መልክ ይገልጽልናል ማለት ነው። ስለዚህ የእመቤታችን ዕርገት የእመቤታችን ትንሣኤ በቤተ ክርስቲያናችን እጅግ በጣም የተከበረ የታወቀ የተገለጸ ጥንታዊ የቤተ ክርስቲያናችን የአስተምሮ ትምህርት ነውና እነሆ ቅድስተ ቅዱሳን ድንግል ማርያም በዚህ መልኩ እንዳረገች፣ በዚህ መልኩ እንደከበረች፣ በዚህ መልኩ እግዚአብሔር እንዳከበራት፣ በዚህ መልኩ ከፍ ባለ ምስጋና፣ ከፍ ባለ በዓል፣ ከፍ ባለ ዕርገት ከፍ እንዳለች የቅድስት ቤተ ክርስቲያን አባቶቻችን መምህራን ያስተምሩናል። ያስተማረን የመከረን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። ይህንን ትምህርት የሰማችሁ በዚህ ይህንን ትምህርት ለሌሎች እንድታካፍሉ በቅድስት ቤተ ክርስቲያን ስም እናሳስባለን። ወስብሐት ለእግዚአብሔር።